ሁሉንም ነገር አቶ መስፍን አወቀ። ወይዘሮ ባዩሽ አሁን ላይ መዋረጃዋ ሰዓት ደርሷል። አቶ መስፍን ሁሉንም ነገር ከሀና ጋራ ወይዘሮ ሜላት ስታወራ ሰማ። ለህግ እስከማቀርብሽ ድረስ ዋጋሽን እስከምሰጥሽ ጠብቂ አላት። ሰላም ሰላም፣ የለውጥ ሚዲያ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። በስተመጨረሻ ወይዘሮ ባዩሽ ተዋረደች። አሁን ላይ ወይዘሮ ባዩሽ ሁሉንም ነገር ማንም ያወቀባት አልመሰላትም። በስተመጨረሻ ግን ሁሉንም ነገር አውቆ ታወቀባት። ወይዘሮ ሜላት አሁን ላይ በድብቅ እሷን ስትከታተል በነበረችበት ቅጽበት ነበር ከሀና ጋር እያወሩ አቶ መስፍን የሰማው። አቶ መስፍን ግን ዋጋሽን እንደምሰጥሽ አትጠራጠሪ፣ ነገር ግን እኔ ምንም አይነት ነገር ልናገርሽ ወይም የሆነ ነገር ላደርግ አልፈልግም። ነገር ግን አንቺ ይሄንን ነገር ለማድረግ በጣም ብዙ ነገር አድርገሻል። ከዚህ በፊት በጣም ብዙ ነገር ስታደርግ ነበር። አሁንም ያውነሽ ብሎ በጣም ተናደደባት። ነገር ግን ምን እንዳወሩ አልገባውም። ነገር ግን እዚህ ነገር ውስጥ እጁ አለበት ሲባል ብቻ ነው የሰማው። ከዚያ በኋላ ወይዘሮ ሜላትን ለማናገር ፈልጎ ነበር። ነገር ግን እንዳላስታወሰችውና ዝም ብላ ራሷን ሸወደችው። ምክንያቱም እሱ አንድ ነገር ከሰማ ይገላታል ወይም የሆነ ነገር አድርጓት እስር ቤት ይወረወራል ብላ ስላሰበች ነው ወይዘሮ ሜላት እንደዚህ ያለችው። ባለቤቷን በጣም እንደምታፈቅረውና እንደምትወደው በተደጋጋሚ ስትነግራት ነበር። ከዛ በፊት እኔ እያፈቀርኩት እየወደድኩት እሷን በቅርብ ተዋውቆ ያገባት ብላ ነበር። ለዛ ነው ወይዘሮ ሜላት አሁን ላይ እኔና እሷ ያልጨረስነውና እንደውም ልንጨርሰው ሌላ ሰው ሊገባበት የማይችል ትልቅ ጉዳይ አለን በመካከላችን ያለችው። ምናልባት ይህንን ጉዳይ ስለምታውቅና ወይዘሮ ሜላት አሁንም መስፍንን እንደምትወደው ወይዘሮ ባዩሽ ስለምታውቅ ይሆን? ይህንን ደግሞ ወደፊት የምናየው ይሆናል። ነገር ግን አሁን በጣም ከባድ የሆነው ነገር ወይዘሮ ባዩሽ ነገሮችን ከማድረጓ በፊት አሁን ላይ ሁሉንም ነገር በጥንቃቄ ለማድረግ ወስናለች። አሁን ላይ የሆነ ስህተት ከተፈጠረ ቤተሰብም ሁሉ ወይዘሮ ሜላት ሀናን ወርቁ ምን ያህል እንደሆነ ታውቂያለሽ? 3 ሚሊዮን እኮ ወርቅ ነበር ብላ ነበር ከዚህ በፊት። እናም ወርቁን የሰረቀችው ባዩሽ እንደሆነች ወይዘሮ ሜላት ተናግራለች። ነገር ግን ሀና የምታውቀው ወይዘሮ ሜላት ሳትሆን ወይዘሮ ባዩሽ እንደሆነች አታውቅም ነበር። እርግብ እናት የሰረቀችው ብላ ለእናቷ ነገረቻት። እናቷ በጭራሽ እርግብ ይህን ያህል ፈልጋ ልታገኘው አትችልም። ይህንን ስትጠብቅ የነበረችው የራሴ ጓደኛ ባዩሽ ናት፣ ዋጋዋን እሰጣታለሁ ብላ በጣም ተናደደች። ወይዘሮ ባዩሽ ያ ሁላ ወርቅና በጣም ብዙ ብር በጣም ከባድ እንደሆነና በጣም ብዙ ወርቅ እንዳለ ከዚህ በፊት ታውቅ ነበር። ጊዜ የምትጠብቅ ነበር ብላለች። ማለቴ ከዚህ በፊትም ትሰርቅ ነበር ማለት ነው። ሀንዬ አሁን ላይ የወይዘሮ ባዩሽን ነገር መላስ ካላሉ ድረስ እስከነሱት እንደምታጠፋቸው ምንም አልገባትም። ወይዘሮ ባዩሽ ምንም ነገር ታደርጋለች። አሁን ላይ ወይዘሮ ሜላትን ጎዳና ላይ መጣልና ማስለቀስ ያላትን ሁላ መንጠቅ እንደምትፈልግ በተደጋጋሚ ተናግራለች። ሁላችንም እንደምታውቁት ወይዘሮ ባዩሽ ከዚህ በፊት በጣም ብዙ ነገሮች የምታደርግም፣ ነገር ግን ወይዘሮ ሜላትን አሁን ላይ ከመጉዳት በላይ በጣም ብዙ ነገር ያደረሰችባት ናት። እንደውም በሳር ተሻላት እንጂ እንድትሞት የምትፈልጋት ሴት ብትሆን እሷ ናት። ከዚህ በፊት ግን አቶ መስፍን በጣም አስጠንቅቋት ነበር። እንደዚች አይነት ጓደኛ ቢቀርብሽና ይቺ ጓደኛ ሳትሆን በጣም መርዝ ሰው ናት ብሎ በተደጋጋሚ ነግሯት ነበር። እሷ ግን አልሰማም ብላ ባዩሽን ለምንድን ነው የምጠላት? ከዚህ በፊት እኮ ጓደኛ ነበረች ብላ ነግረዋለች። ይህንንም ባወቀበት ቅጽበት ነበረ በጣም የተናደደው። አሁን ላይ አቶ መስፍን ወይዘሮ ባዩሽ ይህን እንዳደረገች ቢያውቅ በገዛ እጇ አንቆ እንደሚገላት ወይዘሮ ሜላት ተናግራለች። ለዛም ነው ነገሩ ሚስጥር ያደረጉት። ፖሊሶች ደግሞ አንዳንድ ነገሮችን ደርሰንበታል እንጂ ምንም ነገር ማወቅ አልቻሉም። ምክንያቱም ያለው መረጃና አሻራ የወጣው የሀና
ጣት ነበር። ያም ሆኖ ሀና ይህንን እንደማታደርግ በደንብ ካወቁ በኋላ በጀርባ ያለውን ሰው ማወቅ አልቻሉም ነበር። በስተመጨረሻ ግን ወይዘሮ ሜላት የራሷን ቅጣት እንደምትሰጣትና በሁለታቸው መሀል ማንም ሰው መግባት እንደሌለበት ለሀና ነገረቻት።